ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከሀ እስከ መባሉት በእነዚህ ፊደላቶች እስከ ቤተሰቦቻቸው ቃላት ምስረታ ነው። እሱንም አንድ ባንድ አሳያችኋለሁ ማለት ነው። እንግዲህ ቃላት ምን መሰረትባቸውን ፊደላቶች አንድ ባንድ በመጀመሪያ እቆጥርላችኋለሁ። ከዚያም በኋላ በእነዚህ ፊደላቶች ደግሞ ቃላትን እንመሰርታለን ማለት ነው። አሁን በመጀመሪያ በሀ ፊደል እመሰርትላችኋለሁ ማለት ነው። እንግዲህ ከ እስከ ቤተሰቦቿ እነዚህ ናቸው። እንግዲህ እነዚህንም ከላይ ወደ ታችም ከታች ወደ ላይም በደንብ አድርጌ እቆጥርላችኋለሁ። ከዚያም በኋላ ደግሞ ቃላቱን እንመሰርታለን ማለት ነው። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ እንላለን ማለት ነው። እንግዲህ እነዚህ የማን ቤተሰቦች ናቸው? የሀ ቤተሰቦች ናቸው ማለት ነው። አንድ የአማርኛ ፊደል እያንዳንዱ ሰባት ቤተሰብ አለው ብለናል ማለት ነው። ስለዚህ አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ እንላለን ማለት ነው። እንግዲህ በእነዚህ በእያንዳንዳቸው የተመሰረቱት ቃላቶች ደግሞ የትኞቹ ናቸው? እነዚህኞቹ ናቸው ማለት ነው። እነዚህኞቹ ናቸው እንግዲህ ከሀ እስከ ሆ በሰባቱም ድምጽ የተመሰረቱት ቃላቶች እነዚህ ናቸው ማለት ነው። እንግዲህ በሰባቱም ድምጽ እንመሰርታለን ማለት ነው። አሁን በመጀመሪያዋ ድምጽ በማን ነው የምንመሰርተው? በሀ። እንግዲህ በዚች በሀ የመሰረት ነው የትኛው ነው? ይሄኛው ቃላት ነው። ስለዚህ ሀ የሀ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀገር የሚል ቃል መስርቶልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረት ነው? በሀ በይች በመጀመሪያዋ ድምጽ ማለት። ስለዚህ ሀገር የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ በሁለተኛዋ ድምጽ በሁ እንመሰርታለን ማለት ነው። ሁ ማለት ደግሞ የትኛዋ ናት? ይች ናት ማለት ነው። ይች ናት ማለት ነው። እንግዲህ በሁ የተመሰረተው ደግሞ ይሄኛው ነው። እንግዲህ እዚህ ጋር ደግሞ ሁ የሀ ቤተሰብ የሁለተኛዋ ናት ወይም ደግሞ ይች ናት። ለ የለ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ ሁለት የሚል ቃል መስርቶልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረተና? በሁ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ስለዚህ ሁለት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በሶስተኛዋ ድምጽ ወይም ደግሞ በሂ እንመሰርታለን ማለት ነው። ሂ ወይም ደግሞ ሶስተኛዋ ድምጽ ማለት ደግሞ ይችኛዋ ናት። እንግዲህ በዚች የተመሰረቱት ደግሞ እነዚህኞቹ ናቸው ማለት ነው። እነዚህኞቹ ናቸው ማለት ነው። ሂ የሀ ቤተሰብ የሶስተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂሳብ የሚል ቃል መስርተውልናል ማለት ነው። አሁን ደግሞ እዚህ ጋር በስንተኛዋ ድምጽ ነው የመሰረትና? በዚች በሶስተኛዋ ድምጽ ነው ማለት ነው። በሶስተኛዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ በሀ እንመሰርታለን። ሀ ወይም ደግሞ የአራተኛዋ ድምጽ ደግሞ ይችኛዋ ናት። እንግዲህ በዚህ የተመሰረቱ ደግሞ እነዚህኞቹ ናቸው ማለት ነው። እነዚህኞቹ ናቸው ማለት ነው። ሀ የሀ ቤተሰብ የአራተኛዋ ናት ወይም ደግሞ ይች ናት። ሳ የሰ ቤተሰብ የአራተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ስለዚህ
ሀሳብ የሚል ቃል መስርተውልናል ማለት ነው። ሀሳብ የሚል ቃል መስርተውልናል። ቀጣይ ደግሞ በሄን መሰርታለን። ሄ ማለት ደግሞ ይችኛዋ ናት ወይም ደግሞ አምስተኛዋ ድምጽ ማለት አምስተኛዋ ድምጽ ናት ማለት ነው። እንግዲህ በሄ የተመሰረቱ ደግሞ እነዚህ ናቸው ማለት ነው። ሄ የሀ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ለ የለ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሄለን የሚል ቃል መስርተውልናል ማለት ነው። ሄለን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ህ እንሄዳለን። ህ ማለት ደግሞ ወይም ደግሞ ስድስተኛዋ ድምጽ ይችኛዋ ናት ማለት ነው። ይችኛዋ ናት። ስለዚህ በዚህ የተመሰረቱ ደግሞ እነዚህ ናቸው። ህ የሀ ቤተሰብ የስድስተኛዋ ናት። ጻ የጸ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ህፃን የሚል ቃል መስርተውልናል ማለት ነው። እንግዲህ በዚህ ጋር የመሰረት ነው በማን ነው? በህ ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ መጨረሻው ወይም ደግሞ በሆ የተመሰረተው ቃል እንየው። ሆ ማለት ደግሞ ይች ናት ማለት ነው። ስለዚህ ሆ የሀ ቤተሰብ የሰባተኛዋ ናት። ቴ የተ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ል የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሆቴል የሚል ቃል መስርተውልናል ማለት ነው። በማን? በሆ ማለት ነው። በሆ ሆቴል የሚል ቃል መስርተናል ማለት ነው። እንግዲህ በሀ እስከ ቤተሰቦቿ ድረስ እነዚህን የመሰሉ ቃላቶች ይተናል ማለት ነው። ቀጣይ ደግሞ በለ የተመሰረቱን እናያለን ማለት ነው። በመጀመሪያ ለን ከመጀመሪያው እስከ መጨረሻው እቆጥርላችኋለሁ ደጋግሜ። ከዚያም በኋላ የተመሰረቱን ቃላቶች ደግሞ እናያለን ማለት ነው። ለ ሉ ሊ ላ ሌ ሎ እንላለን ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ሎ ሌ ላ ሊ ሉ ለ እንላለን ማለት ነው። እንግዲህ እነዚህ ደግሞ በእነዚህ በሰባቱም ድምጽ ደግሞ አንዳንድ ቃል ተመስርተዋል ማለት ነው። እንግዲህ እነሱን ደግሞ እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ስለዚህ በለ ወይም ደግሞ በመጀመሪያዋ ድምጽ የተመሰረተው ቃላት የትኛው ነው? ይሄኛው ነው። እንግዲህ በስትሬታቸው ነው ተመስርተው ያለ ማለት ነው። መቼም ይሄ አይጠፋችሁም። እንግዲህ ለ የለ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ናት ብለናል። መ የመ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። በአንድ ላይ ለመነ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ሁሎችም የመጀመሪያ ድምጽ ያላቸው ፊደላት ናቸው ማለት ነው። ስለዚህ ለመነ የሚል ቃል ተመስርቷል ማለት ነው። በማን ነው? በለ ወይም ደግሞ በመጀመሪያዋ ድምጽ ማለት። ስለዚህ ቀጣይ ደግሞ ስንሄድ በሉ የተመሰረተውን ደግሞ ሉ ማለት ደግሞ ይች ናት። እንግዲህ ሉ የለቤተሰብ የሁለተኛዋ ናት። ላ የለቤተሰብ የአራተኛዋ ናት ማለት ነው። የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሉላ የሚል ቃል መስርተውልናል ማለት ነው። እንግዲህ አንድን ቃል ስንመሰረት በሁለትም በሶስትም በአራትም እንዲሁም ከዚያም በላይ ባለ ፊደል ልንመሰረት እንችላለን ማለት ነው። እንግዲህ እዚህ ጋር የምታዩት በሶስት ነው፣ እዚህ ጋር ደግሞ በሁለት ነው። ስለዚህ በሉ ደግሞ ሉላ የሚል ቃል ተመስርቶልናል ማለት ነው። ቀጣይ ደግሞ በሊ እንመሰርታለን ማለት ነው። ሊ ማለት ደግሞ ይችኛዋ ናት። እንግዲህ በሊ የተመሰረተው ደግሞ ይህኛው ነው። ስለዚህ ሊ የለቤተሰብ የሶስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ር የረቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሊትር የሚል ቃል ተመስርቶልናል ማለት ነው። ሊትር የሚል ቃል ተመስርቶልናል። እንግዲህ እዚህ ጋር የተመሰረተው በማን ነው? በሊ ወይም ደግሞ በሶስተኛዋ ድምጽ ማለት ነው። እንግዲህ ቀጣይ ደግሞ እስኪ እንሂድ። ቀጣይ ደግሞ ላ እንግዲህ በላ ነው። አሁን ደግሞ ምን መሰርተው
ላ ማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ ላ የለቤተሰብ የአራተኛዋ ናት። ም የመቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ላም የሚል ቃል መስርተውልናል ማለት ነው። እንግዲህ ቃላት ደግሞ የተመሰረተው በማን ነው? በላ ማለት ወይም ደግሞ በአራተኛዋ ድምፅ ነው ማለት ነው። ቀጣይ ደግሞ በሌ እንመሰርታለን። ሌ ማለት ደግሞ ይችኛዋ ናት። እንግዲህ ሌ የለቤተሰብ የአምስተኛዋ ናት ወይም ደግሞ ይችኛዋ ናት ብለናል። ላ የለቤተሰብ የአራተኛዋ ናት ማለት ነው። እንግዲህ ሁሎችም እዚህ ጋር የምታዩቸው የለ ቤተሰቦች ናቸው ማለት ነው። ስለዚህ ሌላ የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ እንደምታዩት በማን የተመሰረተ? በሌ ወይም ደግሞ በአምስተኛዋ ድምፅ ነው ማለት ነው። ቀጣይ ደግሞ በልን መሰርታለን። ል ማለት ወይም ደግሞ ስድስተኛዋ ድምፅ ደግሞ ይች ናት። እንግዲህ በዚህ የተመሰረቱ ደግሞ እነዚህ ናቸው ማለት ነው። ል የለቤተሰብ የስድስተኛዋ ናት ወይም ደግሞ ይች ናት። ማ የመቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ልማት የሚል ቃል መስርተውልናል ማለት ነው። በማን የመሰረት ነው? እዚህ ጋር በል ወይም ደግሞ በስድስተኛዋ ድምፅ ማለት ነው። ስለዚህ ልማት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ መጨረሻው ነድ። እንግዲህ መጨረሻ እንግዲህ ማን ነው የምናገኝ? ሎን ወይም ደግሞ ሰባተኛዋን ድምፅ ነው ማለት ነው። ስለዚህ በሰባተኛዋ ድምፅ የተመሰረቱ ደግሞ እነዚህ ናቸው ማለት ነው። እንግዲህ ሎ የለቤተሰብ የሰባተኛዋ ናት ብለናል። ሚ የመቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ሎሚ የሚል ቃል ተመስርቶልናል ማለት ነው። እንግዲህ እዚህ ጋር ደግሞ የተመሰረተው በማን ነው? በሎ ወይም ደግሞ በሰባተኛዋ ድምፅ ነው ማለት ነው። እንግዲህ በለቤተሰብ እንግዲህ ከለስ ከሎ ባሉት እንግዲህ እነዚህን የመሰሉ አንዳንድ ቃላት መስርተን አይተናል ማለት ነው። እንግዲህ ወደ ቀጣዩ እንሂድ ማለት ነው። ቀጣይ ደግሞ ወደ መን ሄዳለን። እንግዲህ መን ደግሞ እስከ ቤተሰቦቿ አሁንም በተመሳሳይ በደንብ አድርጌ እቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው አንዳንድ ቃላት እንመሰርታለን ማለት ነው። እንግዲህ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ እንላለን ማለት ነው። እንግዲህ ከዚህ ጋር ደግሞ ከመ እስከ ሞ ያሉት ሰባቱም ድምጾች አሉ ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ሞ ሞ ም ም ሜ ሜ ማ ማ ሚ ሚ ሙ ሙ መ እንላለን ማለት ነው። እንግዲህ በእያንዳንዳቸው በእነዚህ በሰባቱም ድምጾች ቃላትን መስርተናል ማለት ነው። እንግዲህ በዚህ የመሰረትናቸው የትኞቹ ናቸው? እነዚህኞቹ ናቸው ማለት ነው። እነዚህኞቹ ናቸው ማለት ነው። እነዚህንም አንድ በአንድ እናያቸዋለን ማለት ነው። አሁን በመጀመሪያዋ ድምጽ በመ የመሰረትነውን ቃላት እናያለን ማለት ነው። እንግዲህ መ ማለት እንግዲህ እዚህ ጋር እንደምታዩት ይቺ ናት ወይም ደግሞ የመጀመሪያዋ ድምጽ ናት ማለት ነው። ስለዚህ በዚህ የተመሰረቱ ደግሞ እነዚህ ቃላቶች ናቸው ማለት ነው። እንግዲህ መ የመቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ናት። ላ የለቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ መላ የሚል ቃል ተመስርቶልናል ማለት ነው። እንግዲህ በማን የመሰረትነ? በመ ወይም ደግሞ በመጀመሪያዋ ድምጽ ማለት ነው። ቀጣይ ደግሞ በሁለተኛዋ ድምጽ ወይም ደግሞ በሙ እንመሰርታለን ማለት ነው። ሙ ማለት ደግሞ ይችኛዋ ናት። እንግዲህ በሙ የተመሰረቱ ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። ስለዚህ እስኪ እንያቸው። ሙ የመቤተሰብ የሁለተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት። እንግዲህ እዚህ ጋር የምታዩቸው እነዚህ የሁለተኛ ድምጽ ናቸው ማለት ነው። ስለዚህ ሙሉ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የተመሰረተው? በሙ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ስለዚህ ሙሉ የሚል ቃል ተመስርቶልናል። ቀጣይ ደግሞ ሚ ማለት ደግሞ ይች ናት እንግዲህ ወይም ደግሞ ሶስተኛዋ ድምጽ ናት ማለት ነው። በዚህች የተመሰረቱ ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እንግዲህ ሚ የመቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ና የነቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሚና የሚል ቃል ተመስርቶልናል ማለት ነው። ሚና የሚል ቃል ተመስርቶልናል ማለት ነው። ቀጣይ ደግሞ ወደ ማን ሄዳለን? እንግዲህ ማ ማለት ደግሞ ይችኛዋ ናት ማለት ነው። ወይም ደግሞ ይቺ አራተኛዋ ድምጽ ናት ማለት ነው። የመቤተሰብ ሆና የአራተኛዋ ድምጽ ናት ማለት ነው።
እሺ እስኪ የተመሰረተው ቃል ደግሞ ማ የመቤተሰብ የአራተኛዋ ናት ወይም ደግሞ ይችኛዋ ናት ብለናል። ር የረቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ማር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ሜ እንሄዳለን ማለት ነው። ሜ ማለት ደግሞ ወይም ደግሞ አምስተኛዋ ድምጽ ይችኛዋ ናት ማለት ነው። ይችኛዋ ናት እንግዲህ በዚህ የተመሰረቱ ደግሞ እነዚህ ናቸው። እስኪ እነሱንም እናያቸው። ሜ የመቤተሰብ የአምስተኛዋ ናት ወይም ይች ናት ብለናል። ዳ የደቤተሰብ የአራተኛዋ ናት ማለት ነው። እንግዲህ በአንድ ላይ ሜዳ የሚል ቃል መስርቶልናል ማለት ነው። ሜዳ የሚል ቃል መስርቶልናል። ቀጣይ ደግሞ ወደ ስድስተኛዋ ድምጽ ወይም ደግሞ ወደ ምን ሄዳለን ማለት ነው። እንግዲህ ም ማለት ደግሞ ይችኛዋ ናት። እንግዲህ በዚህ የተመሰረቱት ቃላት ደግሞ እነዚህ ናቸው ማለት ነው። ም የመቤተሰብ የስንተኛዋ ናት? የስድስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ስ የሰቤተሰብ የስድስተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። እንግዲህ እዚህ ጋር የምታዩት ሁሎችም የስድስተኛ ድምጽ ያላቸው ፊደላት ናቸው ማለት ነው። ስለዚህ በአንድ ላይ ምስር የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ በማን የተመሰረቱ? በም ወይም ደግሞ በስድስተኛዋ ድምጽ ማለት ነው እዚህ ጋር የምታዩት። ስለዚህ ምስር የሚል ቃል ተመስርቶልናል ማለት ነው። ቀጣይ ደግሞ ሞ ወይም ደግሞ መጨረሻዋ ድምጽ ሰባተኛዋ ድምጽ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በሞ የተመሰረቱ ደግሞ እነዚህ ናቸው። እንግዲህ ሞ የመቤተሰብ የሰባተኛዋ ናት ወይም ደግሞ ይች ናት ብለናል። ላ የለቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሞላ የሚል ቃል ተመስርቶልናል ማለት ነው። እንግዲህ እዚህ ጋር የምታዩት ከመ እስከ ሞ ባሉት ፊደላት የተመሰረቱት ቃላቶች ናቸው ማለት ነው እነዚህ ደግሞ። ስለዚህ በዛሬው ቪዲዮአችን በእነዚህ በሶስቱ ፊደላት ከነ ቤተሰቦቻቸው ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።